የዲጂታል ቴክኖሎጂና የሰው ሰራሽ አስተውሎት ውጤቶች በዓለም ላይ በሁሉም መስኮች ሊባል በሚችል ደረጃ ተጽዕኖአቸው እየጎላ መጥቷል። የሰው ልጅ አኗኗርን አቅለዋል፣ ስራዎችን አቀላጥፈዋል፣ አገልግሎትንም አዘምነዋል። ታዲያ ይህንን የፈጠራና የቴክኖሎጂ አቅም በአፍሪካ ደረጃ በተለያዩ መስኮች እንዴት ማስፋፋትና የውጤቱም ተጠቃሚ መሆን ይቻላል በሚል በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ከሚገኘው የኢትዮጵያ የቴክኖሎጂ ኤክስፖ ጎን ለጎን ሰው ሰራሽ አስተውሎ ለአፍሪካ በሚል መሪ ሐሳብ የሰው ሰራሽ አስተውሎት ፓናል ተካሂዷል። ፓናሉን የከፈቱት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰው ሰራሽ አስተውሎ በሩቅ የሚታለም ሳይሆን የለውጥ ኃይል ነው ብለዋል። በአፍሪካ ውስጥ በበርካታ መስኮች ያሉ ክፍተቶችን መሙላት እንደሚችልም በመጠቆም AI is no longer a distant dream. It is the engine of transformation. ሰው ሰራሽ አስተውሎት የሩቅ ህልም ሳይሆን በበርካታ መስኮች መልክዓ ምድሮችና ማህበረሰቦች ውስጥ ለውጥን የሚያመጣ ኃይል ነው። እንደ ግብርና ውጤታማ ለመሆን የጤና አገልግሎት ክፍተት፣ ደካማ የትምህርት መስክ፣ የወጣት ስራ አጥነት፣ መደበኛ ያልሆነ ፍልሰትና ውጤታማ ያልሆነ የመንግስት አገልግሎትን የመሳሰሉ የአፍሪካ ክፍተቶችን በሰው ሰራሽ አስተውሎት መፍትሄ ማስገኘት ይቻላል። And inefficient public service can be addressed through AI-powered solutions. አፍሪካ የሰው ሰራሽ አስተውሎት ሩፋትን ለመቋደስ ምቹ የህግ ማዕቀፎችን ማዘጋጀትና ክህሎትን ማበልጸግ ላይ መስራት ይገባታል ያሉት ጠቅላይ ሚኒስትሩ ከምንም በላይ ግን የዳታ ሉዓላዊነትን ማረጋገጥ እንደሚገባ ተናግረዋል። Africa must lead with bold, inclusive policies. አፍሪካ የሰው ሰራሽ አስተውሎትን ለማስፋፋት አካታች ፖሊሲ፣ ጊዜውን የዋጀ ስትራቴጂና መመሪያ እንዲሁም ክህሎትን ማበልጸግ ያስፈልጋታል። ከምንም በላይ የሰው ሰራሽ አስተውሎት መሰረት የሆነውን የዳታ ባለቤትነት ማረጋገጥ ያስፈልጋል። የዳታ ሉዓላዊነት ቴክኒካዊ ጉዳይ አይደለም። በሀገር በቀል የዳታ መሰረተ ልማቶች ላይ ኢንቨስት በማድረግ ስነ ምግባራዊ የዳታ አጠቃቀምን በማስቀመጥና ስታንዳርዶችን በማውጣት ነጋችንን መገንባት እንዲሁም ከውጭ በሚገቡ ቴክኖሎጂዎች ላይ ያለን ጥገኝነት በመቀነስ አፍሪካ ከሰው ሰራሽ አስተውሎት ሙሉ ተጠቃሚ እንድትሆን ማድረግ እንችላለን። Promoting ethical data use and setting standards aligned with our values, we reduce dependency on external technologies and unlock AI's full potential for Africa. ኢትዮጵያ ሰው ሰራሽ አስተውሎት ዋነኛ የለውጥ ኃይል መሆኑን በመረዳት የሀገር ውስጥ የቴክኖሎጂ ፈጠራ ውጤቶችን ለማምረት የሚያስችል እንቅስቃሴ ቀደም ብላ መጀመሯን ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። 5 years ago, Ethiopia made a bold decision. የዛሬ 5 ዓመት ኢትዮጵያ የሰው ሰራሽ አስተውሎት ከቁስነት በላይ የለውጥ አቅም መሆን በመረዳት ትልቅ ውሳኔ ያሳልፋለች። ከውጭ የሚገቡ ፈጠራዎችን ሸማች መሆን የለብንም። የምንጠቀመው የሰው ሰራሽ አስተውሎት በመሬት ላይ ያሉ ተጨባጭ ተግዳሮቶችን የሚፈታ በራሳችን ቋንቋ የምንጠቀምበት በህዝባችን ፍላጎት የመነጨ መሆን አለበት። ይህ ራዕያችን ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንዲፈጠር ምክንያት ሆኗል። Challenges grounded in our own realities. ኢትዮጵያ በታዳሽ ኃይል ተደራሽነትና በቴሌኮም መሰረተ ልማት መስክ ባከናወነችው ተግባርም ለዲጂታላይዜሽን መስፋፋት ምቹ መደላድልን መፍጠሯን ጠቅላይ ሚኒስትሩ አስታውቀዋል። Today, over 65% of our population has access to clean, renewable energy. ዛሬ ከ65 በመቶ በላይ የሚሆነው ህዝባችን የንጹህ ታዳሽ ኃይል ተደራሽነት አለው። የቴሌኮሙኒኬሽን ዘርፉን ለግሉ ዘርፍ ክፍት በማድረግ ውድድር እንዲኖርና ፈጣን ማስፋፋት እንዲኖር አድርገናል። በዚህ ምክንያት አብዛኛው ህዝባችን የብሮድባንድና የሞባይል አገልግሎት ተጠቃሚ ሆኗል። Access to affordable broadband and mobile services. የዲጂታል ማህበረሰብን ለመገንባት መሰረት እየጣልን ነው ያሉት ጠቅላይ ሚኒስትሩ የፈጠራና ቴክኖሎጂ ክህሎትን ለማሳደግም እየተሰራ መሆኑን ገልጸዋል። Technology without inclusion is complexity without purpose. That's why we focused on building the foundations of digital society. ቴክኖሎጂ አካታች ካልሆነ ውጤት አልባ ነው። ስለዚህ እኛ የዲጂታል ማህበረሰብ ለመገንባት መሰረት እየጣልን እንገኛለን። በቅርብ ዓመታት ውስጥ ከ50 ሚሊዮን በላይ ህዝብ በኢትዮጵያ የዲጂታል መታወቂያ ባለቤት ይሆናል። ይህም አገልግሎቱን ያቀላጥፋል፣ የጸጥታ ስራን አስተማማኝ ያደርጋል፣ አዳዲስ ድሎችን ይከፍታል። የዲጂታል የክፍያ ስርዓቶችም ሰዎች በፍጥነት ቀልጣፋ አገልግሎቶችን እንዲያገኙ እያደረጉ ይገኛሉ። በመንግስት አገልግሎትም አብዛኛው ዲጂታል እየሆነ ነው። በቅርቡ ወደ ስራ ባስገባነው የሞሰብ የአንድ ማዕከል አገልግሎት እንኳን የ12 ተቋማት 41 አገልግሎቶች በዲጂታል መልኩ ይሰጣሉ። ይህ አገልግሎትን ከመስጠት በዘለለ ታማኝነትን ይፈጥራል፣ መንግስትና ህዝብንም በቀላሉ ያገናኛል። We recently launched
a one-stop service center pilot project called MESOB. የሰው ሰራሽ አስተውሎትን በአፍሪካ ለማስፋፋትና ውጤታማ ለማድረግም ትብብርና አብሮ መስራት እንደሚያስፈልግም ነው የተናገሩት።